ከማግባቴ በፊት ብዙ የካፍር ወንድ ጓደኞች ነበሩኝ። ከነሱ ጋር ምንም አይነት የግብረ ስጋ ግንኙነት አላደረኩም። ይሄን አልፈቅድላቸውም ነበረ፣ እጠነቀቅ ነበር ከመሳሳም ውጪ። ይሄ ልክ ግንኙነት እንደማድረግ ዝሙት ነውን? ካገባሁ በኋላም ባሌ ሌላ ሀገር ለስራ ሄደ። አጋጣሚ ከጓደኛው ቤት ተከራየሁ። እዛም አንዱ በጣም ተፈታተነኝ። በእርግጥ እኔም ፊት ሰጥቼው ነበረ፣ ግን በዚህ መሐልም አላህን እፈራለሁ፣ ምንም ማድረግ አልፈልግም እንደ በፊቱ ከመሳሳም ውጪ። ይህስ የግብረ ስጋ ግንኙነት እንደማድረግ ወንጀል ነውን? አሁን ቆጭቶኛል፣ ተዘዝቻለሁ። ምን ባደርግ አላህ ይቅር ይለኛል የሚል ጥያቄ። አሁን ላይ መጸጸቱ መቆጨቱ አስደሳች ነው፣ አልሐምዱሊላህ። ወላኪን ይህ ከሙስሊም ማይጠበቅ ተግባር ነብዩ ሰለላሁ ዐለይሂ ወሰለም አይነ ዝሙት ይሰራል፣ እጅ ዝሙት ይሰራል፣ ምላስ ዝሙት ይሰራል ብለዋል። ከዋናው ዝሙት በፊት ሌሎች የዝሙት አይነቶች አሉ። የአይነ ዝሙቱ ማየት ነው፣ የምላስ ዝሙቱ መናገር ነው፣ የእጅ ዝሙቱ መንካት ነው፣ የእግር ዝሙቱ ወደ ዝሙት ወደ ሐራም መሄድ ነው ተብሏል። በተለያየ ጊዜ በተደጋጋሚ ይሄን ማድረጉ ደግሞ ወንጀሉን በኢስራር በቋሚነት በመስራት ከባድ ወንጀል ያስብለዋል። ካገቡ በኋላ ይሄን መድገሙ ደግሞ ወንጀሉን እጅግ በጣም አቅባህ ያደርገዋል። ሆኖም አላህ ተባረከ ወተዓላ የተወበተን ሰው ሁሉ መስፈርቱ እስከተሟላ ድረስ ተውበቱን ይቀበላልና ባሳለፉት ነገር መጸጸትና መቆጨት፣ ሁለተኛ ይሄን አላደርግም ብሎ ለአላህ ቃል መግባት፣ እንዲህ ነገር ማቆም፣ ተውበትና እስትግፋር ማብዛት ሰደቃ የአላህን ቁጣ ያጠፋል፣ ኃጢአትን ይሰርዛል ተብሏልና የሚችሉትን ያክል በነፍስ ወከፍ ሰደቃ መስጠት፣ ሌሊት ሶላትን ሱና ሶላትን መስገድ ማብዛት፣ በቀሪ ህይወት ላይ አጅነቢን ከማየት ከማናገር ከባዕድ ወንድ ጋር ከመቀራረብ መራቅ፣ ህይወት ላይ ግልጽ የሆነ ለውጥ ማምጣትና ዲን ላይ ቀጥ ማለት ያለፈውን ወንጀል ያሰርዛል በአላህ ፈቃድ። ሆኖም ሙስሊሞች አላህን ሊፈሩ ከሙስሊም ማይጠበቅን ነገር ከማድረግ ሊርቁ ሊጠነቀቁ ራሳቸውን ከፍ ሊያደርጉ የሙስሊም አኽላቅን ሊላበሱ እስላምን ሙስሊምን ከሚያሰድብ ነገር ሊርቁ ሊጠነቀቁ ይገባቸዋል። ካፊሯም ሴት ይሄን ካረገች ሙስሊሟም ሴት ይሄን ካረገች ከውጭ ሆነው እስላምን የሚያጠኑ ሰዎች ሙስሊምና ሙስሊም ያልሆነን አካል መለየት ይከብዳቸዋል። ምንም እንኳ ዋናውን ዝሙት አልፈጸምኩም ቢባልም ሁሉም በዚህ መልኩ ሐራሙን መግታቱ አይችልም። በሩ ከተከፈተ አንዴ ወደ ከፋው ዝሙት መሄዱ የማይቀር ነው የሚሆነው። መታየት፣ መሳሳቅ፣ መቀለድ፣ መነካካት፣ ከዛ በኋላ አላህን ረስቶ ሸይጣንን ተከትሎ ዋናው ሐራም ላይ ዝሙት ላይ መውደቅ አብዛኛውን ጊዜ የማይቀር። ዋናው ዝሙት እስካልተፈጸመ ድረስ እነዚህ ችግር የላቸውም አይባል። ሲደጋገምና ሲበዛ ዋናው ዝሙት ከቢራ ከባድ ወንጀል እንደሆነ ሁሉ እነዚህም ከባድ ወንጀል ይሆናሉና በዛው ልክ መተውበት መጸጸት ያስፈልገዋል።